ብዙዎቻችን ጥያቄ የሚሆንብን አንድ ነገር አለ። ጥሩ የስራ ልምድ አለኝ፣ ኤጁኬሽናል ባክግራውንድ አለኝ፣ ዴይሊ አፕላይ አደርጋለሁ፣ ግን ምንም አይነት የስራ ኢንተርቪዎችን እያገኘሁ አይደለም የሚለው ነው። ስለዚህ በዛሬው ቪዲዮችን እነዚህን የስራ ኢንተርቪዎች ለምንድነው ላንድ እያደረጋችሁ ያልሆነው፣ ምን አይነት ስህተቶችን እየሰራችሁ ነው እና ምንስ ማድረግ አለባችሁ የሚለው በዲቴይል የምናወራ ይሆናል። ሁሉም ሰው ደግሞ እንደ መፍትሄ የሚነግረን ነገር ምንድነው? ሲቪያችሁን አስተካክሉ የሚል ነው። ነገር ግን ፕሮፌሽናል ሲቪ ኖሮት የሚያምር ሲቪ ኖሮት ኢንተርቪዎችን እያገኘ ያልሆነ ስራዎችን እያገኘ ያልሆነ በጣም ብዙ ሰው አለ። ይሄ የሚያሳየን ችግሩ ከሲቪያችን በላይ እንደሆነ ነው። የመጀመሪያው ምክንያት ምንድነው? ላገኘነው ስራ ሁሉ አፕላይ ማድረግ። አይኖ ሁላችንም ስራ እንፈልጋለን፣ ዴስፕሬት ልንሆን እንችላለን። ነገር ግን ስትራቴጂ ሳይኖረን ሪኳርመንቶችን ሳናሟላ አፕላይ በምናደርግበት ጊዜ አፕላይ የምናደርገው የኛንም የሪክሩተሮችንም ኢነርጂ መጨረስ ነው እንጂ ምንም አይነት ትርፍ አናገኝበትም። አፕላይ ስናደርግ ስትራቴጂ ሊኖረን ይገባል። ምን አይነት ስራዎችን አፕላይ እንደምናደርግ መርጠን ማስቀመጥ አለብን። ምን አይነት ሪኳርመንቶችንስ አሟላለሁ የሚለው ጆብ ዲስክሪፕሽኑን በደንብ አይተን አፕላይ ማድረግ አለብን። ካልሆነ ግን ሪክሩተሮች ወዲያውኑ እንዳዩት ያስታውቃቸዋል። ኢነርጂ ወጥቶበት ታስቦበት አፕላይ የተደረገ ጆብ አፕሊኬሽን እና የድረስ ስራውን ብቻ ስላየን አፕላይ የምናደርገውን አፕሊኬሽን ገና እንዳዩት ይለዩታል፣ እኛንም ይጥሉናል። ስለዚህ ስትራቴጂ ከሆነን አስበንበት ጆብ ዲስክሪፕሽኑን በደንብ አይተን ሪኳርመንቶችን ማሟላታችንን እርግጠኛ ሆነን ተረጋግተን አፕላይ ማድረግ ይኖርብናል። በሁለተኛነት ሜንሽን የማደርግላችሁ ምክንያት ደግሞ አፕሊኬሽን ሌተራችሁ ለሁሉም ስራ ፖስቶች፣ ለሁሉም ካምፓኒ አንድ አይነት ተመሳሳይ ነው። አንዳንድ ሰዎች ደግሞ ለሁሉም ካምፓኒ ቴለር ማድረጉ ይቅርና ለአንድ ካምፓኒ የላኩት አፕሊኬሽን ሌተር ላይ ሜንሽን ያደርጉትን የካምፓኒ ኔም ለየሁሉም ኤዲት እንኳን ሳያደርጉ ያቺን እንኳን ሳያስተካክሉ የሚልኳሉ። ከተቻለ ለሁሉም አፕላይ ለምናደርጋቸው ካምፓኒዎች ኢንዲቪዥዋሊ የተለያዩ አፕሊኬሽን ሌተሮችን እያዘጋጀን ለእያንዳንዱ ቴለር እያደረግን ጆብ ሪኳርመንቱ ላይ ወይም ደግሞ ሜንሽን ያደረጓቸው ስፔሲፊክ የሚፈልጓቸውን ኳሊቲዎች እኛ ካለን እነሱ ነገሮች ቴለር አድርገን አስተካክለን ኢንቴንሽናሊ ጀስት ስራ ፖስቱን ስላየን ብቻ ሳይሆን ከኛ ጋር በሚሄድበት ወይ ሪሌት እያደረግን አፕሊኬሽን ሌተራችንን ማዘጋጀት መቻል አለብን። አስተውላችሁት ከሆነ ደግሞ አንዳንድ ካምፓኒዎች ምን ያህል ፖስት ያደረጉትን ጆብ ዲስክሪፕሽን ኢንዲቴል አይተውታል የሚለውን ለማየት አፕላይ ስታደርጉ ሳብጀክት ላይ እንደዚህ ብላችሁ ጻፉ፣ ወይ ደግሞ አፕሊኬሽን ሌተራችሁ መጨረሻ ላይ እንደዚህ የሚል ቴክስት አስቀምጡ የሚል ይጽፋሉ። ይሄ የሚያሳየው ብዙ አፕሊካንቶች ቁጭ ብለው ታይም ወስደው ኢንዲቴል ነገሮችን አንብበው አፕሊኬሽን ሌተራቸውንም ሲጽፉ ታይም ወስደው አፕላይ እያደረጉ ስላልሆነ በዚህ ወይ በቀላሉ አፕሊካንቶችን ፊልተር ያደርጋሉ ማለት ነው። ስለዚህ አፕላይ በምታደርጉበት ጊዜ አይኖ አድካሚ ነው፣ ግን ለሁሉም ስራ ፖስቶች ቴለር እያደረጋችሁ አፕላይ አድርጉ። በሶስተኛነት ደግሞ ካምፓኒዎች የሚያወጡትን ሪኳርመንት ወይም ደግሞ ጆብ ዲስክሪፕሽን ላይ የሚዘረዝሯቸውን ነገሮች የማታሟሉ ከሆነ አፕላይ አታድርጉ እንበልና እናንተ ጁኒየር ከሆናችሁ አፕላይ ማድረግ ያለባችሁ ለጁኒየር ወይም ደግሞ ለኢንትሪ ፖዚሽኖች ብቻ ነው። ለኢንተርሚዲየት ወይ ለሲኒየር የሚወጡ ፖዚሽኖችን አፕላይ ማድረግ ምንም ጥቅም የለውም። ምክንያቱም ዲስኳሊፋይድ ያስደርጋችኋል እንጂ ኮንሲደር የማያስደርጋችሁን ነገር የማታሟሉትን ነገር አፕላይ አታድርጉ። ይሄ ብቻ አይደለም፣ ከተዘረዘሩት ውስጥ የማታሟላቸው ቴክኒካል የሆኑ ሃርድ ስኪሎች ካሉ፣ ሶፍት ስኪሎች ካሉ ፕሊዝ አፕላይ ከማድረግ ተቆጠቡ። ምክንያቱም የመጀመሪያ ራውንድ ኦፍ ኢንተርቪው ብታልፉ እንኳን ሰከንድ ራውንድ ኦፍ ኢንተርቪው ቴክኒካል ነገሮችን የምትጠየቁበትና ቴስት የምትደረጉበት ኢንተርቪዎች ላይ ፌል ስለምታደርጉ የእናንተንም የካምፓኒውንም ታይም መጨረስ ነው። ስለዚህ እባካችሁ እናንተ ፊት ለምታደርጉበት ሮል ሪኳርመንቶቹን ለምታሟሉበት ብቻ አፕላይ አድርጉ። እነዚህም በምታደርጉበት ሪኳርመንቶችን የምታሟሉባቸው ስራዎች ላይ አፕላይ ስታደርጉ በደንብ ኮምፒቲቲቭ መሆን ትችላላችሁ። ስራውን ላንድ የማድረግ ስራውን የማግኘት ፕሮባቢሊታችሁን ከፍ ታደርጋላችሁ። አራተኛ ሊንክዲን ፕሮፋይል ብዙዎቻችን እየረሳ ነውና ኢግኖር እያደረግነው ያለው ነገር ነው። አንዳንድ ሰዎች ልክ እንደ ሌሎች ኢንተርቴንመንት ሶሻል ሚዲያ ፕላትፎርሞች ሊንክዲናቸውን ትሪት ሲያደርጉት አያለው። ፕሮፌሽናል ያልሆነ ፎቶዎችን ማስገባት፣ ፖስቶችን ማድረግ፣ ኮሜንቶችን ማድረግ፣ ፕሮፋይሎቻችንን አለማስተካከል ዋጋ ያስከፍለናል። ምክንያቱም ብዙውን ጊዜ ሲቪያችንን ስንሰራ ሊንክዲን ፕሮፋይላችንን ኮንታክት ሴክሽን ላይ እናስገባለን አይደለን? ስለዚህ ሪክሩተሮች ደግሞ ያንን ሲቪ ከፍተው በሚያዩበት ጊዜ እና ሊንክዲን ፕሮፋይላችሁ ጋር በሚሄዱበት ሰዓት ፕሮፌሽናል ያልሆኑ ነገሮች በሚያዩበት ጊዜ፣ በስርዓት ቴለር ያልተደረገ ፕሮፋይል በሚያዩበት ጊዜ የእኛን ኢምፕሬሽን ይጎዳብናል፣ ባድ ኢምፕሬሽን ይሰጠናል። ስለዚህ በተቻለን አቅም ልክ ሲቪያችንን ቴለር እንደምናደርግ ሲቪያችንን ፕሮፌሽናል ለማድረግ በየጊዜው እንደምናስተካክል ሁሉ ሊንክዲን ፕሮፋይላችንን በደንብ ፕሮፌሽናል ማድረግ ይጠበቅብናል። ሊንክዲንን ሜንሽን ካደረግን አይቀር ቀጣዩ ሚስቴክ ምንድነው? ኔትወርክ ማድረግ አለመቻል ነው። ብዙዎቻችን ከሰው ጋር እንዴት ማውራት እንዳለብን፣ ፕሮፌሽናል ሴቲንጎችን የት ነው ማግኘት የምንችለው፣ እንዴት ነው ራሳችንን ማስታወቅ ያለብን የሚለውን ነገሮች አናውቅም። ከዛም ባለፈ ደግሞ አንድ የተሳሳተ አመለካከት ምን አለን ብዙዎቻችን ጋር ስራዎችን ማግኘት የምንችለው ጆብ ቦርዶች ላይ አፕላይ በማድረግ ብቻ ነው ብለን እናስባለን። ነገር ግን ኔትወርክ በማድረግ ብዙ ኦፖርቹኒቲዎችን ብዙ ስራዎችን ማግኘት እንችላለን። በቀላሉ ደግሞ ፕሮፌሽናሊ ኔትወርክ ማድረግ ሰዎችን መተዋወቅ የምንችልበት ቦታ ምንድን ነው? ሊንክዲን ነው። ለዛም ነው ሊንክዲናችሁን በደንብ ፕሮፌሽናል አድርጉት፣ አስተካክሉትና ሰዎች ጋር ኔትወርክ አድርጉ፣ ኮሚኒኬት አድርጉ የምንላችሁ። ስለዚህ ሊንክዲን ፕሮፋይላችሁን በደንብ በማስተካከል ከእናንተ ኢንዱስትሪ ላይ ካሉ ሰዎች ጋር ኮኔክት በማድረግ ኔትወርክ በማድረግ ያላችሁን ስኪሎች፣ ፖርትፎሊዮች፣ ከዚህ በፊት የሰራችኋቸውን ነገሮች በማሳየት ይሄ ነገር ላይ ስኪልድ ነኝ፣ እንደዚህ ነገሮች ላይ ኢንተረስትድ ነኝ፣ ሶ እናንተ ካምፓኒ ኦር እናንተ ብራንድ
ብራንድ ጋር ኤኒ ኦፕኒንግ ካለ ኤኒ ፕሮጀክቶች ካሉ አይም ኦፕን ሌትስ ኔትወርክ በማለት ሊንክዲናችሁን በደንብ ተጠቀሙት። የመጨረሻው ደግሞ እባካችሁን ዴድላይን እስኪደርስ አትጠብቁ። ምክንያቱም አንድ ስራ ምናልባት የ15 ቀን ኦፕኒንግ ካለው እና እናንተ የመጨረሻዎቹን 2-3 ቀኖች ጠብቃችሁ አፕላይ የምታደርጉ ከሆነ ብዙ ሪክሩተሮች ገና ከመጀመሪያው ቀን ጀምሮ የሚላኩላቸውን ሲቪዎች ኦን ዘ ጎ ሪክሩት እያደረጉ እያዩ ኢንተርቪዎችን እየጠሩ እያደረጉ ይሄዳሉ። ስለዚህ እነዚህ ሪክሩተሮች ገና በመጀመሪያዎቹ ቀን የሚፈልጉትን ሰው ካገኙ እናንተ አፕላይ እስክታደርጉ ድረስ ላይጠብቁ ይችላሉ። ስለዚህ በተቻላችሁ አቅም ልክ ያንን ኦፖርቹኒቲ እንዳያችሁት ያንን ጆብ ፖስት እንዳያችሁት ታይም ወስዳችሁ አፕሊኬሽን ሌተራችሁን አስተካክላችሁ ኤቭሪቲንግ እስካሁን ሜንሽን የተደረገውን ነገር አስተካክላችሁ ጊዜ ሳትወስዱ አፕላይ ለማድረግ ሞክሩ። መቼም እስካሁን ሜንሽን ካደረግኩላችሁ ስህተቶች መካከል የኔ ስህተት ይሄኛው ነው፣ ኔክስት ታይም ላይ ይህንን አስተካክላለሁ ብላችሁ እያሰባችሁ ሊሆን ይችላል። ስለዚህ ማሰብ ብቻ ሳይሆን አክሽን ፕላን ይኖራችሁ። አፕላይ የማደርግባቸው ፖዚሽኖች እነዚህ ናቸው፣ ሪኳርመንት ማሟላቴን እርግጠኛ መሆን አለብኝ። በመቀጠል አፕሊኬሽን ሌተርን ለእያንዳንዱ ስራዎች ቴለር አደርጋለሁ፣ ሊንክዲን ፕሮፋይሌን አስተካክላለሁ። በተቻለኝ አቅም ደግሞ ኔትወርክ ማድረግ በምችልበት ቦታዎች ሁሉ ኔትወርክ ለማድረግ ሞክራለሁ። ኤንድ ዴድላይኖች ሳይደርሱ ቶሎ ቶሎ አፕላይ አደርጋለሁ የሚል ለራሳችሁ አንድ አሳይመንት ሰጣችሁ በእርግጠኝነት ፕሮግረሳችሁን እንደምታዩ እና ሼር እንደምታደርጉን እርግጠኛ ነን። ካላችሁበት ሆናችሁ በቀላሉ የተለያዩ የስራ ኦፖርቹኒቲዎችን ማየት እና አፕላይ ማድረግ የምትችሉበትን ዌብሳይታችንን አፍሪወርክ ኢቲ.ኮምን ቼክ አድርጉት፣ ወይም ደግሞ የቴሌግራም ቻናላችንን ተቀላቀሉ።